በተመለከተ በተደጋጋሚ ጊዜ ኤርሚያስ አበበ ከኔ ጋር ዲቤት የሚያደርግ ኦርቶዶክሳዊ ካለ ብሎ ሲያቀርብ ነበረ። ስለዚህ ይህንን የዲቤት ጥሪ እሱ ያቀረበው ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ዘማርያም ዘለቀ የዲቤት ጥሪህን ሰምቻለሁኝ። ወንድሞችህ ቋንጣ አድርገውት እነ ይህንን የዲቤት ምላሽና ዘማርያም ማነው ልደተ ቃል ያቀረበልኝ ነገረ መስቀሉ ላይ የዲቤት ጥሪ ሰምተዋል። አልሰማውም ብለህ አትልም ዘማርያም። አይ በዚህ 2 ዓመት ውስጥ እየተዘጋጀው ነው ብለህ ካልክ ወረፋ ጠብቅ፣ አትንቀጭቀጭ። ያው ብቀበልህ አባቶችህ እንደነደምረው እንደነ ዲያቆን ስዩም አትቀበል ብለው ሊረባርቡ ታስበላናለህ ብለው ታች ያላችሁ በሙሉ ጻፉ። የምታውቁ ዘማርያም ይሄንን ጥሪ አሁን ያቀረበው ማንን ለማስመለጥ ፈልጎ ነው? ቀሲስ ዲበኩሉን ማለት ነው። ከእስራኤል ሀገር ብዙ ሰዎችን ማንም ይባላል ኤርሚያስ። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር ነው። ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ለበበሩ በደንብ ነው የሚሰማው። የመጀመሪያ ንስሐ ልጁ አይ ቲንክ ትዙ ትመስለኛለች የምትባል ሌላ አሳያችሁ። እሱን የዲቤት ጥሪ ኦኬ ኤርሚያስ ከሚያወጣ አይዟችሁ፣ ኦርቶዶክሶች ናችሁ በብዛት ያላችሁት። ለምን 800 ምናምን ሰው ተቀምጦ ሼሩና ታፑች ብቻ አትሆንም። የኛ ሰው ቢበዛ ኖሮ እናንተ ናችሁ። ግን ሼር እያደረጋችሁ ለወገኖቻችሁ ሼር አድርጉላቸው። ኦኬ እዚህ ጋ የታለ የኛ ልጆች እኮ ቤኪ እየተዳከማችሁ እኮ ነው። ፖስት አድርገዋል። ለቀሲስ ዲበኩሉ የተጠራውን ጥሪ አልፖስትኩም። እሱም እናንተ ስራ ትታችኋል ማለት ይቻላል። ኦኬ ማለት ያቺ ኡህቲ የምትባለዋ እህት እሷ አድርገዋለች። ሙስሊም ናት፣ ኢትዮጵያዊ እህት ቀበሉ ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ስንት ቀን ሆነው እዚህ ጋር እንዴ? ምንድነው ወገኖች? ኢትዮጵያዊ እህት አይደለችም እንዴ? አሁን ይሄንን ደግሞ ኤርሚያስ እህት አለ። አዎ እደግመዋለሁ፣ ኢትዮጵያዊ እህት ናት። ኦኬ በጌታ እህት አላልኩኝም። አዎ እሰልሰዋለሁ። ኡህቲ ሙስሊም ናት፣ ኢትዮጵያዊ እህት ናት። በኢትዮጵያዊነት ማለት ነው። ግልጽ አይደለም? ልፎርዘው፣ ኢትዮጵያዊ እህት ናት። አጭርና ግልጽ። አንዳንዶች በቃ ዝም ብላችሁ ትንቀሸቀሻላችሁ። ኦኬ ኢትዮጵያዊዋ እህት የእስልምና እምነት ተከታይ የሆነችዋ ኡህቲ ከ5 ቀን በፊት ነው ፖስት ያደረገችው። 5 ቀን በፊት ነው ፖስት ያደረገችው። ልብ በሉ። መልስ ተመልሶ አይታችኋል። መልስ ተመልሷል። ተመለሰም ኤርምዬ ማንም በዚህ ላይ ሪያክት አላረጉም። የኛዎቹ እንኳን ራሱ ምንም ነገር ያለ የለም። የኛዎቹ ቤኪ አሁን አይዶ ነው ፖስት አላረገውም እሱ። በዚህ ጉዳይ አልገቡም። ምንም መልስ አልሰጡም። በዚህ ጉዳይ ሁሌ ገብቶ መሳደብ ብቻ ነው የሚያውቀው የሰውዬ ሲጀመር። ሁሌ ይገባል፣ ግን ስለዚህ ጉዳይ አላነሳም። ኦኬ እሺ
ጥሩ ነው። አሁን ምንድነው የተፈለገው? ምንድነው ሊሰራ ታውቃላችሁ? የሆነ ቦታ ላይ የሆነ ነገር ሽፍት ለማድረግ ሲፈለግ እኔ ያቀረብኩትን ጥሪ አይቶ እንዳላየ ሰምቶ እንዳልሰማ ያልፉታል ማለት ነው። አሁን ዘማርያም ዘለቀ ለነገረ መስቀሉ ላይ ስንት ዓመት ነው? እንደው ቢያንስ እንኳን ስንት ዓመት ነው? እዚህ ጋር አንድ ቪዲዮ አለ ማሳያችሁ። ስንት ዓመት ነው ነገረ መስቀሉ ላይ ዲቤት ጥሪ ማድረግ እንኳን ከጀመርኩ? እንደ የቅርቡ ነው እያምለው ልጅ ላይ እንደው ቢያንስ በትንሹ እዚህ ጋር ወርታችን እንሄዳለን ማለት ነው። ሄድና እዚህ ጋር ለልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ያው ለልደተ ቃል ጥሪ ምላሽ ብዬ እኔ ሪስፖንድ ያደረግኩት ማለት ነው። በምን በነገረ መስቀሉ ላይ ማለት ነው። መቼ ነው? የጥቂቷን ዓመት እንኳን ነው ብዬ በሶሻል ሚዲያ ዘመን ቆይታዬ ውስጥ የጥቂቷን ዓመት 2023 10/6 ማለት ነው። ሁለት ስንት አልኩኝ? ይሄንን ሪስፖንድ ያደረኩት 2023። አሁን ምንድን ነው 2025 10ኛ ወር ማለት ኦክቶበር ነው አይደል? 2 ዓመት ሞላው ማለት ነው። ልብ በሉ 2 ዓመት ሙሉ ነገረ መስቀሉ ላይ ለልደተ ቃል ጥሪ ያቀረብኩኝ ጥሪ ያቀረበልኝ ተቀብያለሁ ብያልኩት ያኔ ሳይሰማ ቀርቶ ነው አይደለም። ለምንድን ነው አሁን ለዲ በኩሉ ጥሪ ሳቀርብ ዘማርያም እዚህ ጋር ለእኔ ጥሪ ያቀረበው? ምን እንደሚፈጠር ያውቃሉ። ሁለተኛ በዚሁ እንኳን በአንድ ሳምንት ውስጥ 2 የ20 ዓመት ፓስተር ነው ብለው ያሉት ራሳቸው በአውደ ምሕረታቸው ላይ ራሱ ዘማርያም ዘለቀ ቁጭ ባለበት የ20 ዓመት ፓስተር እያለ ሲዋሽ የነበረበት ራሱ ዘማርያም ነው የዋሸው። ደምረው ጥሪ ያቀረበልኝ በጥሪው ቦታ ተገኘው። አገልጋይ አይደለም፣ ሕፃን ልጅ ነው፣ ገና ጡጦ የሚጠባ ነው ምናምን ነገር ብላችሁ ሰበብ አታበዙ። ጥሪ ተቀበልኩኝ፣ በቦታው ተገኘው። ጠሪ መጣ አልመጣም፣ ተረባርበው አትግባ ብለው ካሉት አንዱ ዘማርያም ነው። በሙሉ ነው የደወሉለት ልጁ ጋር በሙሉ ነው የደወሉለት፣ ተደራጅተው ማለት ነው። ኦኬ ምን አይነት ነገር ሊሰሩ እንደፈለጉ እና አሁን ማንን ለማስጣል እንደሄደ ማን እንደመጣ ልንገራችሁና ከዛ እንቀጣ። ወረፋ ጠብቅ በሉት ለማለት ነው። ወረፋ ጠብቅና ደምረው እንግዲህ የ20 ዓመት ፓስተር ነኝ ብሎ ሲናገር ራሱ ነበር እዛው ዘማርያም ማለት ነው፣ ቦሌ መድኃኔዓለም። ስለዚህ አገልጋይ ነው ማለት ነው ጥሪ ያቀረበልኝ። የኦርቶዶክስ ምን አገልጋይ ደምረው ማለት ነው ጥሪ ያቀረበልኝ። በጥሪው ቦታ ተገኘው። ተረባርበው ራሱ ዘማርያም ደምረው ቤት ገብቶ በዛኑ ቀን ላይቭ ያስከፈተ እልም ያለ እችን ቋንቋ ብጠቀማት ጥሩ ስለማትሆን ልዝላላት እልም ያለ በፍርሃት ካባይ ተተበተበ ተብታባም ነበረ ማለት ነው። አይታችሁታል አይደል? ደምረው ዲቤቱን ጥሪ እኔ ሲሳይ ቤት ተቀጣጥረን እሱ ደምረው ቤት እንዲከፍት ያደረገው ሰው ማን ነው? ዘማርያም ነው። ዘማርያም በዛን ቀን እንደነበረ ታውቃላችሁ። ደምረው ቤት የምታስታውሱ እዚህ ማይክ ከፍታችሁ ማውራት ትችላላችሁ። ያ ነበሩ እንዳለ ተሰብስበው ነበሩ። ኤርሚዬ ማን ነበረ እዛ በነገረ ማርያም ትምህርት ላይ መግለጫ ሲሰጥ የነበረው? ዘማርያም ራሱ ነበረ እና መዝሙር ያሬድ ነበሩ። ዘማርያም እንዳትገባ ካንስል አድርግ ይቅርብ ብለው ካስቀሩት ሰዎች አንዱ ዘማርያም እና መዝሙር ያሬድ ናቸው። ለመዝሙር ያሬድ ጥሪ አቅርቤለት አልቀበልም ነው ያለው፣ ከዚህ በፊት ማለት ነው። ኦኬ ልብ በሉ። ደምረው የኦርቶዶክስ አገልጋይ አይደለም ብላችሁ ብትሉ
ኦፊሻሊ ክህነት ተሰጥቶታል አልተሰጠውም ብሎ የሚለውን እንዳለ ተዉት። አሁን በቅርብም ስለሄደ ማለት ነው። ግን የ20 ዓመት ፓስተር ነኝ እያለ ሲናገር እዛው ቦሌ መድኃኔዓለም መድረክ ላይ ቁጭ ብሎ ዋሽ ብሎት ሲያሿሸው ነበረ። እስሩ ሆኖ ዘማርያም ዋሽ ብሎት ማለት ነው። የ20 ዓመት ፓስተር ነኝ በል ብሎት። ምክንያቱም የሚዲያ እነሱ ናቸው ይዘው ትሄዱት። መምህሩ ዝም ብሎ የተናገረ ይመስላችኋል? የ20 ዓመት ፓስተር ነኝ የ20 ዓመት ፓስተር ሰብከና መጣን ብለው ነው ያስዋሹት ማለት ነው። ስለዚህ ደምረው የሚናቅ አይደለም ማለት ነው። ጥሪ አቅራቢ እሱ ራሱ ነው። ነገረ ማርያምን ጥሪ ተቀበልኩትኝ እና በቦታው ተገኘው። ከዛስ እኔ በቦታው በተገኘውበት ሰዓት ላይ ዘማርያም ዘለቀ ደግሞ በተመሳሳይ ሰዓት ቤቱን ክፈት አንተ ሲሳይ ጋር ቤት ከምትከፍት አንተ ቤት ክፈትና እኔ አንተ ጋር እመጣለሁ ብሎ መዝሙር ያሬድና እሱ ሆነው ሌሎቹም በድል ሁሉ በሙሉ ተጠራርገው እዛ ነበሩ የነበሩት። በሌላ አካውንት እያየኋቸው ነበር። ሲሳይ ቤት ቁጭ ብዬ በሌላ አካውንት እያየኋቸው ነበር። ቤት ከፍቷል የሚባል ነገር ስሰማ ማለት ነው። ኦኬ ነገረ ማርያምን ጥሪ አቅርቦ ደምረው ሲሳይ ቤት እኔ ተገኝቼ በጥሪው መሰረት በተገኘውበት ባለውበት ሰዓት ላይ የዛን ቀን እንዴት እንደተራወጡ ልንገራችሁና ወደ አሁኑ ሄዳለሁ እና ምን ሊሰሩ እንደፈለጉ ማለት ነው። እና ተራወጡ በጣም። እኔ እዚህ ቁጭ ብዬ እየጠበቅኩ ነው። በኋላ ላይ እዛው ላይቭ ላይ እያለን ነገረን ሲሳይ ደውሎለት አልመጣም ቤት ከፍቻለሁ ብሎ አለ። እኔ ኮሜንት ላይ ታች ሰዎች ገና እንደገባው ቤት ከፍቷል እኮ ደምረው አይመጣም ምናምን ብለው ሲሉ በሌላ አካውንት ሳይ ቤት ከፍቷል። ሲሶም እየደወለለት ነበር በዛኑ ሰዓት ማለት ነው። እና አልመጣም አለ። እዛ ግን ነገረ ማርያም የሚባለው መጽሐፍ ይዞ ማብራሪያ ሲሰጥ ነበር። ይሄው ወዘልፈኒው ማለት ነው ማን ዘማርያም። ኦኬ እኔ እዛ በነበርኩበት ሰዓት ላይ ደምረው እንግዲህ ካንስል ሲያደርገው ሌላ አገልጋይ ካለ ነገረ ማርያም ላይ ማውራት የሚፈልግ ሌላ አገልጋይ ካለ ብዬ ጥሪ ሁሉ እዛው ጋር ድንገት እንደው የተዘጋጀ ካለ ዝም ብዬ ባዶ እጄን ከምመለስ ብዬ እንትን አልኩኝ። አልመጣም። ኦኬ ልብ በሉ ምን እያደረጉ እንዳሉ ልብ በሉ። መረጃ አላወጣም። እዛው ስራቸው አካባቢ ያለ ሰው ቤት እንክፈት ህዝቡን በትኑት እንበትነው ብሎ አክሊለ በዛው ሰዓት ላይ ቤት ከፈተ። እዛ አካባቢ ላይ ጋዲሳም ብዙ ሳይቆይ ቤት ከፈተ። በየቦታው ቤት ከፈቱ። ለምን ደማነው ሲሶ ጋር ያለውን ህዝብ ለመበተን ማለት ነው። ለመበተን ለምን እንዳይሰሙ። ኤርሚያስ እዛ ጋር ተገኝቻለሁ። ዲቤቱን ጥሪ አክብሬ ደምረው እዚህ ከዘማርያም ጋር ቤት ከፍቷል። በተመሳሳይ ሰዓት እንዳትቀበለው እንዳትሄድ በዚህ ጉዳይ ላይ እንዳትወያይ ብለው ማለት ነው። ከዛ ናኬ ምናምን ነገር እዛ ከፋፈቱል በየቦታው ማለት ነው። አክሊለን በዛ ከፍቶ በዛን ቀን ይመስለኛል ጥሩት 30 ደቂቃ የሞላም የሱ ጉዳይ መዘጋጀት አያስፈልገኝም እንዲሁ ጠዋጧ አድርጌው ብሎ አይነት ነገር ሰራ ማለት ነው። ጥሩት አይ ምናምን ነገር ብሎ ከንፈሩን ለጠጥ እያደረገ አክሊለ እኔ ንቀታቸው ማለት ነው። ቀስ በቀስ እንትን የምስራቁን እንዳስተነፈስኑ በዚህ በምዕራብ በኩል ደግሞ ቀርቷል እንዳለ መንግስቱ ኃይለማርያም አሉ የቀራሩ የሚተነፋፍሱ ማለት ነው ትዕቢተኞች። ኤኒዌይ እንደዛ አደረጉ ማለት ነው። እና ያው ዲቤቱ ቀረ ማለት ነው። በየቦታው ቤት ከፍተው ህዝቡን ለመበተን ሲሳይ ቤት የነበረውን ህዝብ ለመበተን ክፈት፣ አንተም ክፈት፣ እኔም ከፍታለሁ፣ እንክፈትና ህዝቡን በት ነው። ኦኬ እሱ ባለፈ አለፈ በቃ። የደምረው ጉዳይ ተውት። ተረባርበው ነው ያስጣሉት። በዚህ ጉዳይ ላይ መልስ እየሰጠን እያለን በነበርንበት ቤት ላይ አዶኖ ማን እንደከፈተ በዛን ቀን ይሁን ማን ይሁን እኔ ልሁን ማን ይሁን አዶኖ የከፈተውን ሰው አላስታውስም። በቃ አለ ዲያቆን ስዩም አይ ከልክ አልፋሃል አፍልተዋል አይነት ነገር እና ለእኔ እኔ ከአንተ ጋራ ነገረ መስቀሉ ላይ ዲቤት ማድረግ እፈልጋለሁ አለ። ልደተ ቃል ነው። ከዛ በፊት
ስዩም ይሄንን ያቀረበልኝ ልደተ ቃልና አኬ ድጋሚ ጥሪ አቀረቡልኝ። ሲያቀርቡ አልነበርኩም እኔ። ያቀረቡት ኦፊሻል እንደዚህ ቪዲዮ ሰርተው አይደለም። አንተማ ነው የልደተ ቃል ተሰርቶ ነው። ያኬ ግን ዝም ብሎ ላይቭ ላይ ሆኖ የተናገረው ነው። ሆኖም ግን ዘግይቶ ነው የደረሰኝ። በወቅቱ አልደረሰኝም ነበር። ሰማሁትኝና ኦኬ አኬ ዲቤት እንደገና ከኔ ጋር ያስባል ማለት ነው ብዬ ቤት ከፈትኩ እና ልደተ ቃልንም ጥሩት አክሊለንም ጥሩት ብዬ ባልኩ ቀን ማለት ነው። አክሊል አልመጣም። ያው ሰምቶ ሊሆን ይችላል በሌላ አካውንት አልመጣም። ልደተ ቃል መጣ። ከኔ ጋር ዲቤት ማድረግ ትፈልጋለህ? አዎ ኦኬ። የዛሬ 2 ዓመት ላይ ያቀረብክልኝን የዲቤት ጥሪ ለምን የሰረስከው አልኩትኝ። ይሄን ማለት ነው 2023 ይታያቸዋል። ሪስፖንድ ያደረግኩት ለልደተ ቃል ጥሪ ምላሽ። ይሄን ማፈሪያ ትውልድ ሁሉ አሁን በእንደዚህ ነው፣ በመረጃ ነው ለህዝብ ፊት ማስጣት። 2023 ያው 10ኛ ወር ቀን 6 ይመስለኛል ኦክቶበር ማለት ነው። አሁን ያለንበት ልክ 2 ዓመት ሞላው ማለት ነው። ልብ በሉ። በምን ጉዳይ ነው ጥሪውን ያቀረበልኝ? ላቀረብክልኝ የኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። አንሳው። ከዛ ነገረ ድነትን በመጽሐፍ ቅዱስም በመጽሐፋችሁም ጭምር እወያያለሁ ብዬ ደጋግሜ ስናገር ዘማርያም አልሰማም? ሰምተዋል። በዚህ 2 ዓመት ውስጥ ዘማርያም አልሰማም? ሰምተዋል። ነገረ መስቀሉ ላይ ልደተ ቃል ውድቅ ሲያደርገው አብረው አይደል የሚበሉት የሚጠጡት? አዎ። ለምን እሱ አልገባበትም ነበር? አልገባበትም። እንደማያዋጣ ያውቃል። ለምንድነው አሁን ታዲያ ጥሪ ያቀረበልህ? ፖለቲካቸውን ልንገራቸው ወንድሞች እናቶች። እኔ ከ5 ቀን በፊት ለዲበኩሉ ይህንን ጥሪ ያቀረብኩኝ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ይላቸው። አሁን ዘማርያም ዘለቀ ለምንድነው ጥሪ ያቀረበው? ምናልባት ይሄ ደብተራው ደውሎለት እባክህ እንደዚህ የሚል ጥሪ ላይ ያቀርቦልኛል እና አስመለጠኝ፣ አድነኝ ከጁ። ሰውየው ምንም ፈለገም ሊያስቆመው አልቻለም፣ ደምረውም ሊያስቆመው አልቻለም። ልብ በሉ፣ ቁጠሩ እና ዲያቆን ስዩምም ሊያስቆመው አልቻለም። እኔ ደግሞ አርፌ በሰላም በተቀመጥኩበት እና ኑሮዬን እየኖርኩበት ባለሁት ይሄው ጥሪውን ወደ እኔ አዙሮታል። ልደተ ቃል ዘማርያም እንደምንም ብለህ ነገሩን አጣጥፈህ እባክህ ከእጁ አድነኝ ልጅ ሆይ፣ ወላዲት አምላክ ብድራቱን ትከፍልሃለች። እኔ አሁን እንደው እስከዛሬ ድረስ ዝም ብሎ ነበር። ለምንድን አሁን በዚህ ሰዓት ላይ ለቄሱ በታቦቱ ጉዳይ ካህናቱ ከጽላቱ ነው፣ ካህናቱ ከታቦቱ ጋር ነው ግንኙነት ያላቸው። እሱ ነው እንደ ባርኔጣ ተሸክሞትም የሚወጣው የሚገባው ማለት። አዎ። እና የእስራኤል ታቦት ሁሉ አክሱም ጽዮን ሙሴኒ ርእያ ያ ነው የሳይሆን ርእያ ሀገረ ቅድስት ተብሎ ህዳር 21 ቀን ያው የምናዜመውን ነገር ታውቀዋለህ። ያው እንግዲህ 3000 ዓመት ሙሉ አለ ብለናል እንጂ እኮ ነገሩ እኮ ያው እንግዲህ ብዙ ምን ፊት የሚወራ አይደለም። ግን እንደምንም ብለህ ከእጁ አስጥለኝ ተባብለው ተነጋግረው ነው። ይሄ ሰውዬ ዲያቆን ፈለገ ተንቀዥቅዦ የማይነካ እሳት ነክቶ ጉድ ሰርቶናል። ፊቱን አንገት ደፍቶ የወጣው ያን ያለ ተጽዕኖ ፈጣሪ ተብሎ ሲባል ያው ኤርሚያስ ከተጽዕኖ ፈጣሪ ከገስት ተስፈንጣሪ ብሎ ሁሉ ግጥም እስኪገጥምበት ድረስ ሆነዋልና እዛ ደምረው ገባበት አልቻል። ማነው ፈለገ መጣ አልቆም ፊቱ ደምረው ቀጠለ። ተረባርበን አስጣል ነው። ያ ዲያቆን ስዩም የሚባለውም ደግሞ ልክ እንደዚሁ ተንተናለ። እሱንም ተረባርበን አስጣል ነው። እንደውም በእውነት ሊቀ ሊቃውንት ቀለሜ ምን አሉ መሰሎት? እና ከእጁ እንደምንም ብላችሁ ብታወጡኝ
አይነት ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ምን አሉ? የዲበኩሉ ዘመድ ናቸው ማለት ጓደኛ ናቸው። ሊቀ ሊቃውንት ቀለሜ ማለት ነው። ምን አሉ በዚህ ጉዳይ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው። በዝቶበት ነው ስራ በዝቶበት ነው እስከዛሬ ድረስ ያልመለሰው። ልደተ ቃል እየቧቸረ የተወውን የዲቤት ጥሪ ምን ነው ሰው አልቀበል ብሎ ሲለኔ ያነሳዋለሁ ለምን አላለም? ዲያቆን ስዩም ሲገባበት እየተረባረቡ እየደወሉ አሁን በዲያቆን ስዩምና በዲያቆን ዘማርያም መካከል ምን ልዩነት አለ? ሁለቱም የቤተክርስቲያን ዲያቆን ናቸው። ታስበላናለህ እኮ አሉት ሊቀ ሊቃውንቱ። ስማ አከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ኤርሚያስ ጋር ዲያቆን ስዩም ሰውየውን አታቆም እኮ ማለት ነው። ተያይዘን ነው የምናልቀው። ታስጨርሰናለህ፣ ታስፈጀናለህ፣ አርፈ ተቀመጥ እያሉት እኮ ቀጥሎ ሲያሏት ቃል እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡል በዛው ልክ እንዳታስበላን ለማለት ነው። እንዳታስበላን ተያይዘን እናልቃለን። ኤርሚያስ ጋር እንትና እንደዚህ አታድርግ፣ ታስበላናለህ። ወይት ምንድን ነው የተፈለገው? ዘማርያም ዘለቀ የዲቤት ጥሪህን ሰምቻለሁኝ። ወንድሞችህ ቋንጣ አድርገውት ልደተ ቃል ለልደተ ቃል እንኳን ማለት ነው የዛሬ 2 ዓመት 2013 ላይ 2023 ላይ ሶሪ ይቅርታ 2023 ላይ እዚህ ጋር ጥሪ አቅርቦልኝ ለጥሪው ምላሽ የሰጠሁበት ቪዲዮ እዚህ ጋር 2023 ላይ ነገረ መስቀሉ ማለት ነው። ይህንን የዲቤት ምላሽና ዘማርያም ማነው ልደተ ቃል ያቀረበልኝ ነገረ መስቀሉ ላይ የዲቤት ጥሪ ሰምተዋል። አልሰማውም ብላ አትልም ዘማርያም። አይ በዚህ 2 ዓመት ውስጥ እየተዘጋጀው ነው ብለህ ካልክ ወረፋ ጠብቅ፣ አትንቀጭቀጭ። ያው ብቀበልህ አባቶችህ እንደነደምረው እንደነ ዲያቆን ስዩም አትቀበል ብለው ሊረባረቡ ታስበላናለህ ብለው ሊሉ ነው። አትንቀጭቀጩ። አሁን ገብቶኛል፣ ልትሰሩ የፈለጋችሁትን ፖለቲካ በደንብ ገብቶኛል። አትንቀጭቀጩ። ወረፋ ጠብቅ። ኦኬ፣ ወረፋ ጠብቅ። አሁን ማንን ነው ማስመለጥ የፈለገው? ዘማርያም ማንን ነው ማስመለጥ የፈለገው? እስኪ ማንን ማስመለጥ የፈለገው ዘማርያም? እኔ ለማን ነበር ከ5 ቀን በፊት ዲቤት ጥሪ ያቀረብኩት? ወንድሞች እና እህቶቼ ለማስመለጥ የፈለገውማ ደበኩሉን ለማስመለጥ ፈልገው ነው። የታወቀ ፖለቲካ ያ ቴንክ ዩ ቤኪዬ። ማን ነው ታች ያላችሁ በሙሉ ጻፉ የምታውቁ። ዘማርያም ይሄንን ጥሪ አሁን ያቀረበው ማንን ለማስመለጥ ፈልጎ ነው? ቀሲስ ዲበኩሉን ማለት ነው። እኔ እስከ ዛሬ እንደውም ለካህናት ጥሪ ያቀረብኩት ለመምህራን ነበር ያቀረብኩት። አይ ለካህናት አንዴ ዝም ብዬ እንደዚህ ቪዲዮ ኦፊሻል ባልሰራም ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ለመምህር ዘበና አቅርቤያለሁ። ለምህረት አብ አቅርቤያለሁ። ለመምህር ታሪኩ አቅርቤያለሁ። መለሱልኝ። በዚህ 10 ዓመት ውስጥ ከኔ ጋር የነበራችሁ ሰዎች እህትዬ ተናገሪ። አንቺ ጸጊ ማይክ ክፈችና ተናገሪ። ጸጊ ያለሽ ዞር ብዬ ነበር አልሰማሁም። በእነዚህ ፌስቡክ ላይ በነበርኩበት ሰዓት ላይ ለዘበነ ጥሪ ሳቀርብ ታውቂያለሽ? አዎ እንዴ ለነ መምህር ታሪኩ፣ ለነ መምህር ምህረት አብ አሰፋ፣ ለነ ቀሲስ ተስፋዬ መቆያ፣ ለነ መምህር አቡኑ ጥሪ ሳቀርብ ታውቂያለሽ? ትልልቅ የቤተክርስቲያን ለሁሉም መልስ መለሱልኝ። አልመለሱም።
ማፈሪያ ትውልድ እዚህ 10 ዓመት ከኔ ኤርሚ አይመጡም። እኔ የዛ የምክር ፕሮግራም ሙሉውን ተከታትያለሁ። ታስበላናለህ ያሉበት ቀለሜ ወርቅ ማለት ነው። ሊቀ ሊቃውንት ቀለሜ ወርቅ መዓት ነበሩ። ልጁን እንዳይቀርብ በቃ ሞራሉን ነው የነኩት። እንዳውም ደጅ ጥናት አድርግ ነው ያሉት። በደጅ ይጠናል መሰለኝ በእንትን ምንድነው በድቁና ዓለም ውስጥ ብቻ የሆነ ነገር ቤት ይጠናል፣ ደጅ ይጠናል እና እዚህ ቲክቶክ ላይም ደጅ ይጠናል አሉት። በቃ መጀመሪያ ደጅ አጥና፣ በየቤቶች እየገባህ ስማ እና ሁሉም ነበሩ። አይቀርቡም። ለማንኛውም ቤቱ እንዳውም የዲበኩሉ ቤት ነበር የዛን ቀን ማለት ነው። ሆስቱ ዲበኩሉ ነበረ እና አይቀርቡልህም። ዝም ብለው ነው ያቀረቡት። ኦኬ ቴንክ ዩ። ስለዚህ ልብ በሉ። ይህን ተናግሬ ለሌሎችም እድል ስጥ። ጥሪው ጥሩ ነበር፣ ጥሪው ጥሩ ነበር። እኔ ከ5 ቀን በፊት ግን ያቀረብኩት ጥሪ ያለ ይመልሱ አስመልጠኝ የሚባል ነው የሚሆነው። ዲበኩሉ አንተ ሰውን ዲስሪስፔክት አድርገህ እንደማውራት አይደለም። የአባቶቼ የአብርሃምና የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር ጥሪውን ተቀብለህ እነ ዶክተር ዘበነ ውድቅ ያደረጉትን አንወያይበትም ብለው ያሉትን ራሱ ተናግሯል። ዶክተር ዘበነ ለእኔ መልስ የመለሰልኝ ማለት ነው። ተጠይቆ ለምን ጥሪውን አትቀበልም ተብሎ ተጠይቆ እንደውም በወቅቱ እስራኤል ስለ ኢየሩሳሌም ሁሉ የተናገረውን ኤርሚያስ የሚባል ከእስራኤል ሀገር ሆኖ ሰው የሚልክ እዚህ አለ እያለ ሲናገር የነበረውን ቪዲዮ ከዚህ ታሳይቻቸዋለሁ። ከፈለግንም ማሳየት እንችላለን። ድጋሚ ስሜን ጠርቶ ጠያቂው መምህር ዘበነን ጠይቆት አልቀርብም ብሏል። ምሕረተ አብ አልተሳሳትንም ብሎ ባለው የታቦቱ ትምህርት ላይ ጥሪ አቅርቤለት አልመጣም። መምህር ታሪኩ አበራ ለንደን ያለው እንግዲህ ታዋቂዎቹን እምጠራለን። ጥሪ አቅርቤለት አልመጣም። መምህር ተስፋዬ መቆያ ጥሪ አቅርቤለት አልመጣም። መምህር አቡኑ ጥሪ አቅርቤለት አልመጣም። አክሊለ ጥሪ አቅርቦልኝ በታቦቱ ጉዳይ እና እሺ ተቀብያለሁ ብዬ ስለው የብሉይ ኪዳኑን ታቦት አይመለከተኝም አለ። ለምን አክሱም መጥቶ ህዳር 21 ቀን የሚያከብሩትን አይመለከተኝም አለ። ላሻላ አኬም በልጥ ነው። አልመጣም። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ከዛስ በሙሉ በመጽሐፍ ቅዱስም በመጽሐፍታችሁም በታሪካችሁም ነው የመስቀሉን አመጣጥ ታሪክ በሚናገረው ቤተክርስቲያኒቱ በጻፈችው ቅዱስ ነው ብላ በምትለው በድርሳነ መስቀሉ ላይ ሁሉ ጭምር የምናወራው አለ። አልፈልግም አለ። ሰረዘ። አልመጣም። ማን ነው አትናቴዎስ ጠራኝ፣ ተቀበልኩት። መጣ። ያው ወጥ በወጥ አደረገኛ። አላያችሁትም? ልብ ያለው ፕሮቴስታንት እያለ መጣ። ያው በቃ ልቡ እዛ ታየ ማለት ነው። የኔም የሱም ኦኬ። ከዛ የ20 ዓመቱ ፓስተር ደምረው ጥሪ ያቀረበልኝ ተረባርበው አስጣሉት። ተረባርበው ካስጣሉት አንዱ ይሄው ዘማርያም ዘለቀ ነው። በዚያን ቀን ጥሪ አቅርቦልኝ ጠሪው ቤት መገኘት ሲገባው እኔ ስገኝ እሱ ግን ደምረውን ቤት ክፈት ብሎት ይሄው ዘማርያም ማለት ነው ቤት ክፈት ህዝቡ እዛ እንዳሄድ ብሎ በሚል መግለጫ ሲሰጥ ነበር። ነገረ ማርያም ላይ ማለት ነው። እጅ እግር የሌለው ታሪክ። ለምን እኔ ጋር መጥቶ አያወራም ነበር? አይመጣም። አሁን ከ5 ቀን በፊት ለቀሲስ ዲበኩሉ እኔ ዲስሪስፔክት አድርጌው አላወራም። ለቀሲስ ዲበኩሉ የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የነበረው የዳዊት ስርወ መንግስት እና የቃል ኪዳኑ ታቦት የእስራኤል ቃል ኪዳኑ ታቦት ኢትዮጵያ መጥቶ አክሱም ተቀምጧል። ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እያለ እራሱ እንደ ካህን በማህሌት የሚጸነጸን ወረብ የሚወረብ ክብረ በዓል የሚደረግለት አለ። እሱን ታቦትና እናም ቀሲስ ዲበኩሉ የሚቀድስበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጃልሜዳ ላይ ተሸክሞት የሚወጣው ታቦትን እሱን እውነት አድርግልኝ እና በዚህ ጉዳይ ዲቤት ጥሪ አቅርቤልሃለሁ ብዬ ከ5 ቀን በፊት ጥሪ ያቀረብኩኝ እና እችን ፖለቲካ ልንገርህ፣ ዘማርያም እና ዲበኩሉ ይደዋወላሉ። አባትና ልጅ ስለሆነ በመንፈሳዊም ማለት ነው
እናስ ያው እንግዲህ ይሄ ሰው እንደዚህ ብሎ ጥሪ ያቀርቦልኛል። ለምን አንተ አንዱ ነገር ላይ እንኳን እንደምንም ብለህ ከእጁ አታስመልጠኝም? ያው ባለፈው ከሊቃውንት ቀለሜ ጋር ቁጭ ብለን እሳቸውም እንዳሉት እንዳታስበሉን እያልን ለስዩም ነገር ነዋል። ታስበላናል፣ ተያይዘን ነው የምናልቀው ብዬ ሁሉ ያኛውን ዲያቆን ገስጸኑ እሱን አስፈራርተን እንትን ብለነዋል። እና አሁን ይሄ እሱ ታቦት ብሎ ለእኔ ጥሪ ያቅርቦልኛል። አንተ የኛውን ሽፍት አስደርገው ዳይቨርት አስደርግና ነገረ መስቀሉ ብለህ በል። ያው በእርግጥ ጥሪ ያቀረበው ልደተ ቃል ቢሆንም ከ2 ዓመት በፊት 2 ዓመት ሙሉ ታግሶ ነበር ኤርሚያስ። በእርግጥ እኛው ጋር ነው ትንሽ ክፍተት ያለው ችግር ያለው እኛ ጋር ነው። እና አንተ አሁን ክፍተቱን ሙላው እና እኔንም ከዚህ ከሰውዬ እጅ አስጠለኝ እና አንተ የሆነ ነገር ዲቤት ጥሪ ያቅርብለት ነው። ዘማርያም ተበልተሃል ብራዘር። ሊቀ ሊቃውንት ቀለሜ እንዳሉህ ተበልታችኋል። ተያይዛችሁ ማለቃችሁ ነው እና ወረፋ ጠብቅ፣ ወረፋ ጠብቅ። በጸሐፊ በኩል አስገባና ታዲያ ምን ልበል? በዚህ 10 ዓመት ውስጥ ስለ ታቦትና ስለ መስቀል እዚህ እንኳን ቲክቶክ ላይ ከመጣው 4 ዓመት ሙሉ እንኳን ጮክ ያለሁኝ ስላልሰማ ነው። ቢዚ ሆነ ነው አይደል? ዘማርያምዬ ለጤናሽ አይደለም ያንቀዠቀዠሽ ይላል የአገሬ ገበሬ። ወረፋ የያዙ ዲያቆንዬ እዚህ ለአባትህ የቀረበ ጥሪ አለ። ልጅየው ፍሪ ፍሪ አይበል። አባት እያለ ልጅ ሲሯሯጥ ጥሩ አይደለም እና አባቶችን አክብሩ። ይልቅ ቀሲስ ዲበኩሉን አበረታቱት። ወፌ ቆመች ብላችሁ በሉት። የታሪክም ምሁር እንደመሆናቸው መጠን አይ ቲንክ ኦክስፎርድ ይመስለኛል የተማሩት እንደዛ አጥንቻለሁ ሲሉ ነበር። የኢትዮጵያ ታሪክ በተለይ የሶሎሞን ዳይናስቲን ማለት ነው። እንደዚሁም ስለ እስራኤል ነገስታት ሁሉ እሳቸው በጣም የጠለቀ እውቀት አላቸው። የይሁዳ ነገስታትና የእስራኤል ነገስታት ሲተነትኑት በጣም መቼም እጅ ነው የሚያስደርበው። እና ቀሲስዬ ጥሪ መልሱልኝና ቴዲ ሐዋሳ ቤት እንገናኝ። ገብቶኛል። እኔ አሁን ኦኬ በደንብ ነው የገባኝ። የዘማርያም ጥሪ ዲበኩሉን ለማስመለጥ ነው። እና ፕሊስ ኡቲ ቤት ግቡና ወይ ለታቦቱ ያቀረብኩትን ዲበኩሉን አንሳው በሉ። የምን መደራረብ ነው? ቀስ ብዬ ነው ዶሴ ይህንም አይልህ እና እነኚህ ሁሉ ስማቸውን የጠራሁት ድጋሚ እጠራለሁ። ለዶክተር ዘበነ ለማ ጥሪ አቅርቤያለሁ በዚህ 10 ዓመት ውስጥ። ኦኬ ልብ በል። ያው አንድ የሚሯሯጥ ቲክቶክ ላይ የሚሯሯጥ ዲያቆን ወይ እንትን አይደለም። ለመምህር ዘበነ ማለት ነው። አልመጣም። ለመምህር ተስፋዬ መቆያ አቅርቤያለሁ፣ አልመጣም። ለመምህር ታሪኩ አበራ አቅርቤያለሁኝ፣ አልመጣም። ለመምህር መስፍን አቅርቤያለሁ፣ የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ፣ አልመጣም። ለመምህር አቡኑ አቅርቤያለሁ፣ አልመጣም። አልመጡም። ከዛስ ከፌስቡክ ወደ ቲክታክ ስመጣ አኬ በቃል ኪዳኑ ታቦት ላይ ጥሪ ያቀረበልኝ ተቀበልኩት። የብሉይ ኪዳንም የአዲስ ኪዳን መወያይ አልኩት። የብሉይ ኪዳኑ አልወያይም አለ። ለምን? ኢትዮጵያ አምጥታናል ብላ የለ እንዴ? ቤተክርስቲያኒቱ አክሱም ነው ያለው ብላችሁን የለ እንዴ? ሰው አያዩም ብላችሁን የለ እንዴ? ለምን ማትወያይበት? ሰው ባያይም የግድ ታቦቱን አሳየም ብያለም የመጣበትን ታሪክ እውነት አድርገው እሱንም ጭምር ብዬስል ነገርን ከስሩ ነው። በፍጹም አለ አክሊለ ሞቼ እገኛለሁ እታረዳታለሁ እንጂ አላደርገውም አለ። እናስ ራሱ ጥሪ ያቀረበ ራሱ አፈረሰው ማለት ነው። ከዛስ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበ በእልልታ በጭብጨባ ተቀበልኩት። የዛሬ 2 ዓመት። እሺ ሙሉን ታሪክ ነው የምናወራው ስል በፍጹም ትገለኛለህ እንጂ እንደዛማ አይደረግም አለ። እሺ ራሱ ጥሪ አቀረበ፣ ራሱ ፈራ። ሉክ እዩ እስካሁን ድረስ ምለው ቅድም ከጠራቸው መምህራን ጀምሮ እነዛ እኔ ነኝ ጥሪ ያደረኩላቸው፣ አልመጡም። እነዚህ ግን ሁለቱ ጥሪ ያቀረቡ አኬና ልደተ ቃል እንደ ወንዶቹ ማለት ነው። እና የጠሩትን ጥሪ ሰረዙት ማለት ነው። ከዚህ በኋላ
በዚህ ጉዳይ እንወያይ ብለው ቢሉ ራሱ እንኳን አልቀበላቸውም። እነሱም በጣም ብዙ ጊዜ ለምኛቸዋለሁ። ኦኬ ወድቅ አደረጉ። ከዛስ አትናቴዎስ ገባበት፣ ተቀበልኩት፣ ተገናኘን፣ የሆነው ሆነ። አይታቸዋል። ደምረው የ2 ዓመት ፓስተር ብሎ ራሱ ዘማርያም ዘለቀ ቦሌ መድኃኔዓለም ካቴድራል አውደ ምሕረት ላይ ቁጭ ብሎ ዋሽ ብሎት የ2 ዓመት ፓስተር የ20 ዓመት ፓስተር ነኝ ብሎ ያለው ሰውዬ ጥሪ ሲያቀርብልኝ ተቀበልኩት። ተቀብየውን የሲሳይ ቤት ስገኝ ዘማርያም ደምረው ቤት ተገኝቶ በዛኑ ቅጽበት ላይቭ እንዲከፈት አድርገውና እዛ ያለው ህዝብ በትኑት ብሎ አክሊለ ለብቻው ከፈተ፣ እንትናም ለብቻው ከፈተ። በዛን ቀን ማለት ሶስት ላይቭ ከፈቱ። ምክንያቱም እዛ ብዙ ህዝብ ተሰብስቧል ሲሶ ጋር እና ኤርሚያስ ሊናገሩ ነገር መስቀሉ ላይ እናስ ህዝቡን እንበትነው ብለው እንበትነው እስራቸው ሰዎች አሉ እንበትነው አያውቁም እነሱ ኪሳቸው ስንት ጨላ እንኳን እንዳለ ልናቅ እንችላለን ከተፈለገ ካለን መረጃ አኳያ ማለት ነው። እንበትነው ህዝቡን አለ። ዘማርያም ዘለቀ እዛ ይለፈልፍ ነበር ደምረው ቤት ገብቶ ነገረ ማርያም ለምን ሲሳይ ቤት መጥቶ መልስ አይሰጥም? እሱ እንደ ዲያቆን ደምረው ካልሆነለት ለምን አይገባበትም ነበር? ያውቃላ የሚወርድበትን መዓት ያውቃል። ኦኬ አሁንም አልሆነም። እሱኛውንም አስጣሉት። 2 ጊዜ እኮ አስደግፏት ሄደ እንደሚባል አስደግፈውኝ እኮ ጥሪ አቅርበውልኝ በቀጠሮ ጊዜ እኔ ቦታው ስገኝ እነሱ ግን በርብርብ አስጣሉት። አንዱ የተረባረበበት እነ ኢዮብ ዘሚካኤል እነ ዘማርያም እየደወሉ በውስጥ ለስዩም እንዳትቀበል እነ መዝሙር ያሬድ ተበልታችኋል ብራዘር፣ እናንተው ቤት ነው ያደኩትኝ። የተንኮል አካሄዳችሁን ሁሉ ጭምር ነው የማውቀው ብራዘር። ማንም ጴንጤ አሁን መጥተህ እንደዚህ ብላችሁ እንዳትሉ እሺ። ማንም እኔ ጋር ለመጣላት ካልፈልጋችሁ በስተቀር ኦኬ። እንዳትቀበለው ብለው ዲያቆን ስዩምን አስቀሩት። ራሱ ተናገረ። ተረባርበውብኝ ተወው ብለው አሉኝ አለ። ኦኬ ስዩም አለፈ። ስዩም ሲያልፍ ለቀሲስ ዲበኩሉ የቃል ኪዳኑ ታቦት ላይ አኬ ለእኔ ያቀረበልኝን እኔ መልሼ ለዲበኩሉ አቅርቤለታለሁ። ቀለሜ ሲላደ እንደሚውለው ይሄ አበረታቱት። ወፌ ቆመች አባታችን ይግቡበት በሏቸው እንጂ ቄሶቹ ምን ነው ቄሶቹ ዳር ሆነው ዲቤት በተደረገበት እየገቡ አስተያየት ሰጪና ቡራኬ ባራኪ ብቻው ለምን ሆነ? ደብተራው ዲበኩሉ ግባበት እንጂ ይግቡበትና ሜዳው ላይ እኔና እርሶ እንገናኝ። የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁት ባላችሁትና ያው ከታቦት ቢለዩ ዓመት የማይቆዩ እንደሚባል አይነት ነገር እናድርገው። ከልጅ ልጅ ቢለዩ እንደሚለው ማለት ነው። በእናንተ ታቦት ላይ ብቻ አውርታችሁ ያኛውን ታቦት ለምን ተወሩታላችሁ? በሁለቱም ታቦት ነው የምናወራው። ኢትዮጵያ ስለመምጣቱም እውነት ያደርጉታል። እኔ ፊት ቀርበው ይህም እርሶ ይዘውት የሚወጡትን መጽሐፍ ቅዱሳዊ መሆኑና ሐዋርያዊ ትምህርት መሆኑ እሱንም እውነት ያደርጉታል ማለት ነው። ይሄንን ከ5 ቀን በፊት ጥሪ ሳቀርብ አሁን ለእሱ ምንም አይነት መልስ እስካሁን ድረስ አልተሰጠኝም። ከቀሲስ ዲበኩሉ አይታችሁ ከሆነ አሁን ዘማርያም ከ6 ሰዓት ነው ከ7 ሰዓት በፊት በተኛሁበት ጥሪ ያቀረበልኝ ጥሩ ነበረ። ይሄ ትንሽ ቀደም ብሎ ቢል ኖሮ ወረፋ ያዝ ለቄሱ ጥሪ አቅርቤ ያለሁኝ እና ያው ፈራርሶባችኋል ብዙ ነገር ማለት ታስበላናለህ እኮ አሉ ሊቀ ሊቃውንት ቀለመወርቅ እንኳን ሊቀ ሊቃውንት እንኳን አልደፈሩትም። ታስበላናለህ ታስበላናለህ የሊቀ ሊቃውንት ቀለመወርቅ አብረን ተያይዘን ማለቃችን ነው። ወረፋው በስንት ዓመት ይደርሰኛል? በ5 በ10 በ20 ወራትም ሊሆን ይችላል፣ ቀንም ሊሆን ይችላል፣ ዓመትም ሊሆን ይችላል። ይዶን ነው ጠብቅ ወረፋ። በዚህ መካከል ተብሰልሰሩ ምዕመኑ እየመጣ ለሚጠይቃችሁ ጥያቄ መልስ ስጥ። ዘማርያም ምዕመኑ አውደ ምሕረት ላይ በቆምክ ጊዜ ሁሉ ጥያቄ በጥያቄ እያደረጓችሁ ነው። መልስ መልሱ። የጥያቄ መዓት ናዳ ለአንተም ለዲያቆን ያረጋል አበጋዝ ለነ መጋቢ አዲስ እሸቱ ለነ ሊቀ ሊቃውንት አባ ገብረ ኪዳን ለነ ዲያቆን ሄኖክ ኃይሌ እዚህ እኛ የምናነሳውን ህዝቡ እየጠየቃችሁ ነው። አውደ ምሕረት ላይ በስመ አብ ወወልድ ብለህ የምትጀምርበት እዛ መልስ ስጥ። በመጀመሪያ እዛ ለዲቤቱ ያደርሳል ማለት ነው። ሳሰማ ቀርታ አይደለም።
2 ዓመት ሙሉ እንኳን ከልደተ ቃል ጋር በዚህ በነገረ መስቀሉ ድቤት ጥሪ አቅርቦልኝ ተቀብየው ቋንጣ ያሰረገው የት ነበርክ? የት ነበርክ? ለምን አልተቀበልከውም ነበር? እሱ ወንድምህ አቅቶት ሲውተረተር አንዴ ጠርቻለሁ፣ አንዴ ጠርቻለሁ፣ ግን በዚህኛው ላይ አትንካብኝ፣ በዚህኛው ላይ ንካብኝ ብሎ እያለ መውጫ መግቢያ አቶት ላበላብ ሲሆን ማለት ነው። ለምንድን ነው ለዲህ በኩሉ ጥሪ ሳቀርብ አንተ ከች ያልከው? ብራዘርዬ ልታስመልጥ ቄሱን ነቄ ብዬብሃለሁ እና አርፈ ተቀመጥ። ጠሪ አክባሪ ቢሆንም ቤታችሁ የጎባውን ጉድ የምትተረማመሱትን መተረማመስ ጨርሱ። ብዙ ቁስለኛ አለ። አክሙ፣ አሳክሙ፣ ተካከሙ። ይህን እላለሁ። ጸጋ ይብዛላችሁ። ስለዚህ የዲህ በኩሉን ለማሸሽ ነው። ኦኬ፣ ዲህ በኩሉን ለማሸሽ ነው። ማንም ሰው እኔ እንደዚህ ኤርሚያስ እንደዚህ ነው ብሎ በተለይ ከአንዳንድ ወገኖችም ጋር ማልስማማበት ጉዳይ ይሄ ነው። ጣቴን የምጠባ ሕፃን ልጅ ስላ አይደለው እኔ ነኝ ራሱ የማረገው እና ዲህ በኩሉን ጥሪውን ተቀበል በሉት። በታቦቱ ጉዳይ ምን የታቦቱን ጉዳይ አልደፍርሃሉ ሲወያዩ ዲቤት ገጥሞ አይተህ ታውቃለህ? አይታችኋል? ነው ወጀናቶቼ ታቦታቱ ጽላቱ ጃል ሜዳ ላይ ወጡ ምናምን ነገር ብለው ይላሉ እንጂ ሲናገሩበት ሰምተህ ታውቃለህ? ዲቤት ሲቀበሉበት ሰምተህ ታውቃለህ? በሰለሞን ዘመን መንግስት ኢትዮጵያ መጣ ተብሎ የተባለውን ታቦት ለምን ቀርበው እውነት አያደርጉትም? እኔ ፊት ስለዚህ አሁን ዲያቆናቱ ሳይሆን እኔ ካህናቱ ጋር ካህናቱ ያው ከታቦታቱ ጋር ውሎ ስላላቸው ይህንን ጥሪ ለዲህ በኩሉ ከ5 ቀን በፊት አቅርብ ያለው ዲህ በኩሉ እዚህ እንደምሰማ እርግጠኛ ነኝ። እዛ የጻፍከውን ኮሜንት አንብቤልሃለሁ። ናቅረብና ታቦቱን እውነት አድርገው ተሸክመውም ስለምትወጣው ታቦት ይሁን እንደዚሁ ከእስራኤል ሀገር ወደ ኢትዮጵያ መጥቶ አክሱም ተቀምጧል የተባለውን ታቦት እውነት አድርገው። መጀመሪያ አክሊለ ብዙ ዘመን ተለምኖ አይሆንልኝም ብሏል። በቃ እሱ እንግዲህ ምን ስለሆነ ምንም የሚያውቀው ነገር የለም ስለ ታቦት። በሱቲ ተጠቅልሎ ተሸፍኖ ሲወጣ ምንጣፍ እያነጠፈ ወድቆ ከመስገድ ውጭ አኬ ምንም በዚህ ጉዳይ አያርፍም። ያው ጨዋ ነው። ምንጣፍ ሊያነጥፍ ይችላል በታቦታቱ ፊት እየዞረ ማለት እየሄደ ከፊት ቀደም እያለ ሰይ ጎሽ 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 ልጄ ሰይ የተባለ ምንጣፍ ሊያነጥፍ ይችላል። አኬ ምንጣፍ እንደማንጠፍ ግን አይደለም። ታቦቱ ጽላቱ ሊቃውንቱ አዛውንቱ ቱ ብሎ የሚለው እሱን ካህናቱ ብዬ በሚል በካህናቱ እንይዘዋለን። ካህኑ ቀሲስ ዲህ በኩሉ 5 ቀን ሆኗል። መልስ አልመለስክልኝም። በእግዚአብሔር የቃል ኪዳን ታቦት ከእስራኤል ወደ ኢትዮጵያ በመጣው አንድ ሁለተኛም አሁን እጃችሁ ላይ ታቦት አለን ብላችሁ የምትሉትን እሱን ሁለቱን እውነት አድርገው ጥሪዬን ተቀበል። ሌላ ማንም ኦርቶዶክስ ብጮህ አልሰማህም። ራሱ ዘማርያም ብትሆን ማለት ነው። ከነዘበነ ጀምሮ 10 ዓመት ለስንቱ እኮ ጥሪ አቅርቤያለሁ። አንድም የመለሰ የለም። አንድ ወንድምነት ብርክ የልካው አላደል ቴሌግራም ላይ ባልሳሳት ዘበነ መጨረሻ ላይ የተናገረው መልስ የሰጠው ኤርሚያስ ይባላል ከእስራኤል ሀገር ብሎ ያለው ልካዋል። ያ አንተን በስናይፐር ቴሌግራም ላይ አለ አይደል? እሱን ላስብ እንዴት። ኦኬ ቴንክ ዩ። ከዛ ሰጣቸዋለሁ ብርኬ። ኦኬ 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 ቴሌግራም ወንምነት ከቻልክ ድጋሚ ላከው። አይ ቲንክ የላከው ይመስለኝ።
አይ ልኬዋለሁ እኮ ልላክልህ እንደገና። እሺ ኦኬ አገኘት ልከዋል። ቴንክ ዩ ብራዘር። እሺ ይሄ ለመምህር ዘበነ ጥሪ አቅርቤለት ለምንድነው ጥሪውን የማትቀበለው ብሎ ጥያቄ ጠይቆት ነው። እና ለጥሪው እኔ ጥሪውን ካቀረብኩ በኋላ ጥሪውን የማይቀበልበትን ምክንያት ሲናገር ዘበነ በጣም ብዙ ነገሮችን ነበር የነካካው። በተለይ በኢየሩሳሌም ጉዳይ፣ በእስራኤል ጉዳይ። ኢየሩሳሌም የኢትዮጵያ ዋና ከተማ ናት፣ የኢትዮጵያ ከተማ ናትና ሳልሳዊ ቴዎድሮስ ሲነሳ ከዚህ ከኢትዮጵያ ተነስቶ ወደ ኢየሩሳሌም ይሄዳልና ያኔ ኢየሩሳሌምን ሁሉ ይመልሳል እያለ ቴዲ ሾ ማነው? ቴዲ ነው፣ ቴዲ ሾ ነው እንዳልሳሳት፣ ጆሲ ሾ ላይ ቀርቦ የተናገረው ላይ ግቡና ስሙት። ታጠቅ ብሎ ፈረስ ካሳ ብሎ ስምህ አርብ አርብ ይሸበራል ኢየሩሳሌም እያለ የአባቶቹን ተረት እየተረተ በኢየሩሳሌም ጉዳይ ሲናገር እና ያኔ በዚህም ጉዳይ ላይ ሁሉ ሪፍሌክት ያደረኩት ነበር። እና በወቅቱ ናና ሞክር ሞሳድ በስናይፐር ነው ብሎ የሚልህ ኢየሩሳሌምን ልትወስድ ወሬ እንደምታወራው የሚቀልህ እንዳይመስል ብዬ ያልኩትን እሷም ብቻ አውጥቶ አገናኟት ማለት ነው። ከዚህ ጋር የዲቤት ጥሪው ውሃ በላው። ሃይማኖትን ትኖርበታል እንጂ አትከራከርበትም ነው ብሎ ያለው እና ያኔ የተናገረውን ስሙት። ጋየድ መምህር ዘበነ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚባለው አለ። ከእስራኤል ሀገር ብዙ ሰዎችን ማንም ይባላል የሚባለው አለ። ኤርሚያስ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ የሚባል አለ። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን ለተከደነባቸው ነበሩ በደንብ ነው የሚሰማው። የመጀመሪያ ንስሐ ልጁ አይ ቲንክ ትዙ ትመስለኛለች የምትባል ወይት አሁን ፖለቲካዊ ዘበነ ዶክተር ዘበነ ቀሲስ ዘበነ በስናይፐር አናትን ነው ብለው የሚሉ ያልኩትን አሁንም ደግመዋለሁ፣ ሰልሰዋለሁ፣ ፎርዘዋለሁ። ኢየሩሳሌም የኢትዮጵያ ከተማ ናት ብሎ ይሄ ሰውዬ ዋሽቷል። ቆንጆ የውሸት ዋሽቷል። መቼም የውሸት ቆንጆ ካለ በታሪክ ኢየሩሳሌም የኢትዮጵያ ነበረች እና ሶስተኛው ሳልሳዊ ቴዎድሮስ ሲመጣ ሄዶ ኢየሩሳሌምን ያስፈልሳል ብሎ ሲል እንዲቀላል መስሎህ ሞክር፣ ሂድና በስናይፐር ሞሳድ አናትን ነው የሚል ብያለሁ። እውነቴን እኮ ነው። አሁንም ደግሞ አለው እዚህ ላይ ቆሜ እስኪ ሂዱና ኢትዮጵያውያን ወገኖቼ ኢየሩሳሌም የእኛ ነች ብለህ የዘበነን ትምህርት ሰምተህ ሃሌሉያም ብለህ ወላዲተ አምላክ ትረዳናለችም ብለህ ሂድና ሞክረው እስራኤልን እንደነ ሂዝባላ እንደነ ሐማስ ወደ ጉድጓድ ትልካለች ማለት ነው። እሱ ማለት ነው። እኔ እኮ ደግ ሀሳቢ ኮኜ ነው ብራዘር። ኧረ ተው እያልኩ እኮ ነው። ተው አንቀዥቅዥህ። ኢየሩሳሌም የምትባል ጆሲ ሾ ላይ ቀርቦ የኢትዮጵያ ግዛት ናት ብሎ ስላለ ማለት ነው። ሳልሳዊ ቴዎድሮስ ያስመልሳታል ብሎ አለ። ሪፍሌክስ ሰጥ ለዲቤቱ ጥሪ ምን ነው ምላሽ አልሰጠኝ። እስራኤል ሀገር ቁጭ ብሎ ህዝብ እየላከ እዚህ ይረብሸኛል ብሎ የሚለው በጣም ብዙ ህዝብ ተልቆበታል። አሁን እነማን ናቸው? እነ ዘማርያም ዘለቀም ሆኑ ሌሎቹ እነ ልደተ ቃል ናኬም ሙሉ የተባሉት አልንቅም ብዬ ነው ሰውን አልንቅም ብዬ ነው እንጂ እኮ የተቀበልኩት ዲበኩል ማን ነው? ዘማርያም አክሊለም ጥሪ ሲያቀርብልኝ ልደተ ቃልም ጥሪ ሲያቀርብልኝ አልንቅም ብዬ ነው እንጂ እኮ የተቀበልኩትኝ። እነሱ እነማን ናቸው? ለትልልቅ መምህራኖቻቸው ሁሉ ነው ጭምር ጥሪ ያቀርቡት የነበረው። የተመለሰው መልስ ግን በኢየሩሳሌም ጉዳይ ላይ በተናገረበት እንዳትደፍረው ሞሳድ በስናይፐር አልኩት። ስለዚህ ስሜን እየጠሩ ያያሉ፣ ይሰማሉ። ብራዘርዬ ጳጳሳቱ ሁሉ ጭምር ናቸው የሚሰሙት። እውነቱን ልንገራችሁ፣ እያካበድኩ አይደለም፣ ፓትርያርኩ አይደለም ያልኩት። ጳጳሳቱ ሁሉ ከጳጳሳቱ ሁሉ ጭምር ቲክቶክ ከፍተው በስርዓት ነው የሚያዩት። በስርዓት ነው የሚያዩት። እና አሁን ፖለቲካዊ አካሄዳቸው ገብቶኛል። ድሮ ነበር እንጂ ልጃችሁን እንደዛ እየፈከረ
እየንተን እየጎደፈረ ሲመጣ በደጀ ሰላም ጠላ ጥጋብ ወንድ የሆነ እናቱ የወለደችው ጴንጤ እናቱ እኮ ነው ከውብዬ የምልህ እናቱ ማለት እናቱ የወለደችው እያለ ሲል የነበረ እናቱ የወለደችው ሳይሆን እናቱም የወለደችው አዎ፣ ግን ክርስቶስ በዳግም ልደት የወለደው ምንም ስኮላሮች ለሱ አያስፈልጉም። እዛ ጋር ዳሜጁ ተፈጠረ። እዛ እነደምረው ገቡበት። ቄሶቹ ዝም ሲሉ ምን ይበል ታዲያ? ደምረው እኮ በጣም ሊበረታታ እኮ ነው የሚገባው። እነ መምሬ እንቶኒ ዝም ባሉበት እሱ ገባበት። ተረባርበው አስጣሉ። እሱ ዝም ቢል ሌላኛው ዲያቆን ገባበት። ተረባርበው አስጣሉት። ታስበላናለህ፣ ተያይዘን ማለቃችን ነው ብለው ሊቀ ሊቃውንት ቀለም ወርቅ ተናገሩ። እና ለቀሲስ ዲበኩልን የታቦት ጥሪ አቅርቤ መልስ እየጠበቁ ባለውበት ይሄኛው እዚህ መምጣቱ ቄሱን ለማስመለጥ ነው። ዝም በሉ የወንጌል አማኞች ወንድሞች እናቶች፣ ዝም በሉ። ዝም ማናችሁም እኔም በተመለከተ ጥሪ ለመቀበልም ውድቅ ለማድረግ ማናችሁም መልስ እንዳሰጡ ዝም በሉ። አሁን በደንብ ገብቶኛል። አሁን በደንብ ተግባብተናል። አዎ። ስለዚህ ቀሲስ ዲበኩልን ወፌ ቆመች አባታችን ይበርቱ ያላችሁ ጥሪውን እንዲቀበሉ ንገሯቸው። ይህን ላለው ጸጋ ይብዛላችሁ። ወንድምነት ብርኬ ከእናንተ ልጀምር። ሰላም በሉ የምትሉትም ካለ ሪፍሌክት ማድረግ ትችላላችሁ በዚህ ጉዳይ ላይ ማለት ነው። ጸጋ ይብዛላችሁ። ቴንክ ዩ። እሺ ኤርሚ ሰላም ልበል እኔ፣ ከዛ ወንድሞች ሰላም ካሉ በኋላ ሀሳብ እናነሳበታለን። ሰላም ብያለው። ክርስቲያን ወንድምቶች ገስት ላይ ያላችሁ ጸጊ፣ ቤኪ፣ መሲ፣ ቤካ፣ ፓስተር ወጌ፣ ማኪ፣ ቢና ክርስቲያን ወንድምቶች ሁላችሁንም ሰላም ብያለው። እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ኤርሚ ተባረክ። ስለ ትጋት በጌታ ቤት ስላለ ለወንጌሉ ቅናት ጌታ ዘመንን ይባርክ። ተባረኩ። ወዳችኋለሁ ሁላችሁንም። ቢኒ ቀጥል። ወደ ላይ እንደዚህ ሰላም እያላችሁ ቀጥሉ። እሺ ቢኒ፣ ከዛ ፓስተር ወጌ፣ ቤካ፣ መሲ። ቢና አለክ? ቢኒ ያለ አይመስለኝም። ፓስተር ሰላም ለእናንተ ይሁን። ኤርሚዬ፣ ሁላችሁም በጌታ በኢየሱስ ክርስቶስ ስም የተወደዳችሁ ሰላም ብያለሁኝ። እንደው ሁሌ መጥራት ብቻ ሳይሆን መጠራትንም ይልመዱ። እንደፈለጉ ሳይሆን እያንዳንዱን ፕሮግራማቸውን እንደፈለጉ ማሟላት ብቻ ሳይሆን በኤርሚን በኩል በዚህም በኩል ያለውን ጥሪ ማክበር አለባቸው። አሁን ኤርሚ ሲናገር ነው ያስተዋልኩት። መጥራት ዲቤት መጥራት እንጂ መጠራት አይፈልጉም እና ባላንስ መሆን ስላለበት በጣም ጥሩ ሀሳብ ነው። መጀመሪያ ያሉትን ጥሪዎች በሙሉ እንግዲህ ያስቡት እና የቅርቡን ደግሞ ቀሲስ ዲበኩሉንም አስቡት እና በጣም ነው የሚገርመው። ብቻ ተባረክ ኤርሚዬ፣ በጣም በማስተዋል ነው ነገሮችን ያቀረብከው። ሰላም ለእናንተ ይሁን። ላይም ታችም ያላችሁ ቤካ ያለ ቢኒ ያለ ሰላም በልና ቀጥል። ቢና ያለ አልመሰለኝም። ተቀብያለሁ፣ ይቅርታውን። እሺ ሁላችሁንም ሰላም ብያለሁ። በዚህ ያላችሁ ኤርሚ፣ ቤኪ፣ ጸገይ፣ ቤካ፣ መስዬ፣ ቢኒያ፣ ወጋየውና ብሩክ እንዲሁም ታች ያላችሁ የጌታ ጸጋና ሰላም ይብዛላችሁ። ዳጊን ሸኝቼ እንደመጣው ልክ ሸኝቼው እንደመጣው ቲክቶኬን ስገባ የዘማርያምን ጥሪ አየው ማለት እንዴ ሌላ ጥብስ ምናምን ብዬ እያየው እያለ አሁን ደግሞ ኤርሚ ሲያብራራው በቃ በጣም እየታዘብኩ ነበር ማለት ነው። ሰው ምናልባት ኤርሚ ብዙዎችን ሄዶባቸዋል። ሌላው ከተደረገው ጥሪ አንድ የረሱት ወይም ደግሞ ያልተቀበሉት ጥሪ ደግሞ አለ እና 6-1 ገስት ሙሉ 6 ተወያዮች ሆናችሁ ኤርሚ ብቻውን የሚል ጥሪ አድርገናል። እሱንም ጥሪ
የዘነጉት ይመስለኛል። እና በእርግጥ ይሄ ጥሪ ለምን መጣ የሚለውን ሀሳብ ያው ኤርሚ በደንብ ሄዶበታል፣ የዘማርያም ማለት ነው። እና ዘማርያም እስከዛሬ የተደረጉትን ጥሪዎች ሳይቀበል ይሄን ለምን መቀበል ፈለገ? አይ ቲንክ ቲክቶኩን ወይም ደግሞ ይሄ ሚዲያውን በሆነ መልኩ ሃይማኖታዊ ያደረጉት ይመስለኛል። የሆነ ኦርቶዶክሳዊ ነገር እንዲይዝ አድርገውታል። እንትኑን ፕላትፎርሙን ወይ ደግሞ የሚዲያውን አክሰስ ማለት ነው። እሱን የምለው በምክንያት ነው። እዚህ እየመጡ ጥሪውን ተቀበል ብለው ከታች በጣም ዘሞስት ሴንት እያለ የሚጽፈው በመቶዎች የሚቆጠር ኮመንት እያየን ነው፣ ተደራራቢ እያደረጉ ማለት ነው። እና የሆነ ቀደም እንደተባለው የሆነ ሞኞች ወይ ደግሞ ፋሮች ያደርጉናል። እኛ ክፎች አይደለንም እንጂ ፋሮች ግን አይደለንም። ክፎች አይደለንም፣ ፋሮችም ደግሞ አይደለንም። ዊ ኖ ኤቭሪቲንግ ምን እንደፈለጉ ማለት ነው። እና እንዳለው ኤርሚ እጅና ጓንት ሆነው ነው የሚሰሩት። ዘማርያም፣ ቀሲስ ዲበኩሉ፣ መዝሙረ ያሬድና ታላቁ ጅብሪል ማለት ነው። ያው ከዚህ በፊትም ስማቸውን አንስተው ቀሲስ ዲበኩሉ እነዚህ ወጣቶች የመሬት ላይ ያለው ኦርቶዶክስ ማለት ነው በደንብ እንድትቀበሏቸው፣ እንድትከታተሏቸው፣ ፎሎ እንድታደርጓቸው ምናምን በጣም ፕሮሞት ሲያደርጓቸው ነበር ዘማርያምንና ታላቁ ጅብሪልን ማለት ነው። እና እጅና ጓንት ሆነው ይሰራሉ፣ እና ከኛ ተራ እንኳን መስጠት ይገባቸው ነበር አይደል? ሚዲያው አልጎሪዝም ይታወቃል፣ እነማን በምን ሰዓት ሪጎራ ይባላል አይደል? ሪጎራ የሚባለው በእንትኑ በአራዳ ቋንቋን የተናገርኩት ታይሚንግ የሚባል ነገር አለ። ኦኬ እስከዛሬ እናንተ ስትጠሩ ነበር እያለን ነው እኮ። አሁን ተራችን የኛ ይሁን፣ የእኛን ጥሪ ተቀበሉ። ቀደም እንዳልኩት ሃይማኖታዊ ያደረጉት የሚመስለኝ ፕላትፎርሙን ወይም ሚዲያውን ከዚህ በኋላ ብለው እየተነሱ ይመስለኛል። በቃ ከዚህ በኋላ ኤርሚን ጥሪ ብናደርግለትም አይቀበለንም የሚል እሳቤ ይዘዋል። ገብቷቸዋል። ከዚህ በኋላ ማንም ተነስቶ ኤርሚን ዲቤት ብሎ ቢጠራ አይቀበለንም የሚል ሀሳብ የያዙ ይመስለኛል ውስጣቸው ማለት። ከዚህ የተነሳ ነው አሁን ሰሞንኛው ጀግና ምናምን ተብሎ አሁን ደግሞ ተጽዕኖ ፈጣሪ ምናምን የሚባለው አሁን ታያላችሁ በቴክስቶቻቸው ወይም በኮሜንቶቻቸው የሚሆነው ዘማርያም ነው ማለት። አሁን ግን ኤርሚ ያለው የዘማርያምን ጥሪ አልቀበልም አላለም። ተራ ያዝ በቃ። ይሄ ብልህ የሆነ ፕሪንስፕል ነው። ተራ ያዝ። ነቅተናል። ተራ ከማን ከቀሲስ ዲበኩሉ። ለምን ሁለት ዊዝድሮ አድርጋችኋል? የደምረውንና የስዩምን ዊዝድሮ አድርጋችኋል። ለምን አይመጥኑም? ለቲክቶኩ ወይም ደግሞ ለሚወያዩበት ውይይት አይመጥኑም ብላችሁ ማለት ነው። ኦኬ የሚመጥነው ማን ነው? ልደተ ነው? አኬ ነው? ቀሲስ ዲበኩሉ ነው? መዝሙረ ያሬድ ነው? ማነው? ሌሎቹ አሁን ዘማርያም ነው? ታላቁ ጅብሪል ነው? የሚመጥነው ማን ነው? ለውይይት የሚመጥን ማን ነው? ማንም ይሁን ማን ግን ተራ ያዙ። በቃ ጥሪ ተደርጓል። 6-1 ተጠርታችኋል። እሱንም ተቀበሉ። ካልሆነ በአደባባይ አንቀበልም ይህን ጥሪ። የቀሲስ ዲበኩሉም እኮ ወጥተው ጥሪ አልገልኝ ነበረ ወንድሜ ኤርሚያስ አመሰግናለሁ፣ ጥሪህን ግን በዚህ ምክንያት አልቀበለውም እንዳላዩ ቄሱም ዝም መጽሐፉም ዝም መባል የለበት። አይተውታል፣ ሪስፖንድ ያድርጉ። በውስጥ እርስ በርስ ተነጋግረ በውስጥ እንደሚያወሩ የምታውቁት የእነሱ ሰዎች መጥተው እዚህ ኮመንት ላይ ያሉ ይሰፍራሉ። ኮመንት ላይ ማለት ቢሃይንድ ባይ ዱቅ ይሉና ይመለከቱታል ምናምን ማለት ቁጭ ብለው ያ ምንን ያሳያል? በውስጥ ይነጋገራሉ ማለት ነው። በውስጥ ይነጋገራል። እኛ ለክፋት በውስጥ አንነጋገርም። ለክፉ ነገር የሆነ ነገር ለመስራት በውስጥ የምንነጋገረው ነገር የለም። ቢበዛ በውስጥ ለይቅርታ ብንነጋገር ነው ቢበዛ ማለት ነው። እንደዚህ አይነት ነገሮች
ምናልባት ሚዲያውን ሃይማኖታዊ እያደረጋችሁት ያለ ይመስላል ኦርቶዶክሳውያን። እሱ አዋጭ አይደለም። የሚደረግላችሁን ጥሪ ተራ ስጡና እባብ ለእባብ ይተያያል ምናምን፣ እባብ ለእባብ ይተያያል ካብ ለካብ ነው የሆነ ነገር ይባላል ማለት ነው። በቃ ተነቃቅተናል። ቅድመ ጥሪውን ተቀበሉ። ቅድመ ጥሪውን ባትቀበሉ እንኳን ያልተቀበላችሁበትን ምክንያት ቪዲዮ ስሩና አሳውቁ እንጂ አሁን በቃ ከዚህ በኋላ ኤርሚ ጥሪ ብናደርግለትም የማናችንንም ጥሪ ስለማይቀበል ሁላችንም ጥሪ እናርግ በሚል ስሜት አትምጡ። ኦፍኮርስ መቀበል አይገደድም፣ ሊቀበል ግዴታም የለበትም። ተራ በተራ ከመጣችሁ ግን እናንተም የሚደረግላችሁን ጥሪ ካከበራችሁ ግን ሜዳውን ፈረሱም ይኸው ቀሲስ ዲበኩሉ ይምጡ። ካልሆነ ቪዲዮ ይስሩ። የማይመጡበትን ምክንያት ቪዲዮ ይስሩ። ከዛ ቀጥሎ ያለውን ደግሞ ኤርሚ ያው ታውቁታላችሁ፣ ሁሌም እንደሚናገረው ማለት እግዚአብሔር መንፈስ በውስጡ እንደመራው የሚነዳ ነው የሚናገረው ወይም የሚያደርገው ማለት እንዲሁ ለመጣ ሁሉ በእልህም በሆነ ነገርም ለመጣ ሁሉ ምላሽ መስጠት ተገቢ ስላልሆነ ያንን አናደርገውም። የሁላችሁንም ልታወሩ ያሰባችሁትን አውርቼ እንደሆነ አላቅም፣ በጣም ይቅርታ። ነገር ግን እቺ 6-1 ተረስታ ስለነበር 6-1 ጥሪ ተደርጓል። አሁን በቅርቡ ሳምንት አልሞላው ዮኒ ማኛ እስኪ አስተባብሮ ለምን እንደዚህ አናደርግም? አንድ ሰዓት ያዥ ይገባል፣ አንድ አወያይ፣ አንድ ኤርሚና 6 ገስት ተብሎም ጥሪ ተደርጓል። እሱም ባልሰማ አልፋችሁታል ማለት ነው። ባልሰማ ያለፋችሁትን ነገር ግን ምላሽ ስጡበት። ከዛ ጥሪውን ለመቀበል ደግሞ እኛ ሬዲ እንሆናለን ማለት ነው። ተባረኩ። ቴንኪው ቢኒዬ፣ ጸጋ ይብዛልህ። ከኔ ቀደም ብሎ የገቡ ሰዎች ስላሉ ለእነሱ እድል ልስጥና በኋላ ላይ ያወራሉ። ግን ማወራው ነገር አለኝ። እሺ ቤኪ የቀጥል። ቤካ የሳውት አፍሪካ ከኔ በላይ ያለው ቤክ ዳስ ጉድ። ቤካ የሳውት አፍሪካ ደስ ይላል። እኔ ኤሮፕኒን ብያቃለሁ እንዴ ብሮ። እሺ ለማንኛውም ሁላችሁንም ሰላም ብያለሁ። ገስት ያላችሁ ወገኖች ቤኪ፣ ጸግዬ፣ እታለም፣ መሲዋ እንደ ወጊዬ፣ ቡርኬ፣ ቢና እንደ ቢኒ፣ ኤርሚ ወንድምነት፣ ክርስቲያን ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። የኦርቶዶክሳውያን በተለይ የካህኑን ምንድነው የቄሶቹን ተንኮል ኤርሚ በደንብ ስለሚያውቀው በደንብ አድርጎ ኤርሚ አውርቶታልና አይ ቲንክ ሁላችንም የራሳችን የሆነ ምልከታዎች ይኖሩናል። ግን ኤርሚ በደንብ አድርጎ ስለተቀለለው አይ ቲንክ ብዙ ነያሲ ማውራ ያለ አይመስለኝም። ግን ምንድነው አሁን ላይ ያለው ነገር ይታወቃል። ከረንት ላይ ያለው ነገር ስለሚታወቅ እሷን ነገር ዳይቨርት ለማድረግ ያው ተረጋጉ፣ አይዟችሁ ምናምን ነገር ለማስባል ይመስለኛል። ማለት ምንድነው ተጠሩ ምናምን ነገር 1-0 ለ03 አይ ቲንክ 3 ለ0 አለ። ድምፄ አይሰማም እንዴ? አይሰማም? ድምፄ ይሰማል አይደል? እሺ ለማንኛውም አሁን ላይ ያለው ነገር ትንሽ ከፍ አድርገው። ለማንኛውም አሁን ላይ ያለው ነገር ስለሚታወቅ በደንብ ነው የሚታወቀው የተፈጠረው ነገር ኤንድ የሆነ ቦታ ብቻ የቆመ ሳይሆን እስከ ላይኛው ድረስ ስለሚታወቅ ኤንድ ቤተ እምነቱንም ጭምር የነገ ጉዳይ ስለሆነ እሱ ብቻ አይደለም። በነገራችን ላይ ለምን መልቀቂያ ያስገቡ ራሱ መነሻ ሀሳቦች ይኖራሉ። ኦኬ አንድ ነገር የቤተክርስቲያኗ ዋናው ሊቀ ጳጳስ የሆኑት መልቀቂያ ካስገቡ መልቀቂያ ያስገቡበት ምክንያት ይኖራል። ቢካዝ ቤተክርስቲያን ውስጥ ያለው ለዘመናት የተዳፈኑ የሐሰት ትምህርቶች በዚህ በወንድማችን በኤርሚ በኩል በጣም ስለተገለጠ ነውና የሀፍረት አሸማቃቸው አንገትን ይደፉ ስላደረገ እንግዲያውስ እዚህ ጋር ተቀምጬ ምንም ለውጥ ማላመጣ ከሆነ በቃ ብለቅ አይነት ነገር ይመስላል። በደንብ ይመስላል።